بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام وآله وصحبه أجمعين وإني لتطربني الهلال كريمة طرب الخريب بأوبة وتلاقي وتعذني ذكر المروءة والندى بين الشمائل حيدة المشتاق فإذا رزقت خليقة محمودة فقد اصطفاك مقسم الأرزاق فالناس هذه هذا ذو مال وذا علم وذاك مكارم الأخلاق ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች እነሆ እሴቶቻችን በሚለው በተከታታይ ወደናንተ እየቀረበ ያለው ፕሮግራም ዛሬም ሁለተኛ ፕሮግራማችን ይዘን ወደናንተ ቀርበናል። የዛሬው ፕሮግራማችን ደግሞ የሚሆነው አልቂየሙል ኢስላም ፊ ተርቢየቲል አውላድ የሚል ሲሆን እስላማዊ እሴቶቻችንን በተከተለ መልኩ ልጆቻችንን እንዴት ተርቢያ እናርግ በሚል ዙሪያ ላይ የሚያጠነጥን ሲሆን የዛሬው እንግዳዬ ደግሞ ታላቁ ሼህ ኑረላህ ሐሚዲን አብዱሰመድ የሚባሉት ነው። ሼህ ኑረላህ ሐሚዲን አብዱሰመድ ብዙ አገራችን ላይ እስላማዊ ስራዎችን የሰሩና እስካሁን ብዙ ያልተዘመረላቸው ሰዎች ካልተዘመረላቸው መሻይኾች መካከል አንዱና ግንባር ቀደም ናቸው። ሼኻችን እንደዛሬው በየሰፈሩ የቁርአን መርከዞች ምናምን እንደ እንጉዳይ ከመፈንዳታቸው በፊት እንደዚህ ከማበባቸው በፊት በዘጠናዎቹ ጊዜ ጀምሮ ብዙ የቁርአን መርከዞች ላይ በሙዲርነትና በሙአሰሳነት ያገለገሉ በተርቢያ ላይም ብዙ ለውጦችን ያመጡና ለኡማው ያቅማቸውን ሳይሰስቱ እያበረከቱ ያሉ ታላቅ አሊም ናቸው። ሼኻችን አህለ ወሰህለን ወመርሐበን ቢኩም። ያ መርሐባ አህለን ሼኽና ሼኻችን እንኳን ደህና መጣችሁ በድጋሚ እያልኩኝ የዛሬው ፕሮግራማችን የሚሆነው በልጆች ተርቢያ ላይ የሚያጠነጥን ይሆናልና ተርቢያ የሚባለው ነገር በስም ደረጃ ሁሉም ሙስሊም በጆሮ ይሰማዋል። የሚያውቀውም የማያውቀውም ተርቢያ ይባላል። በትምህርት ቤትም በመድረሳም በሁሉም ቦታ ተርቢያ ይባላል። ግን የተርቢያ መፍሁሙ በአብዛኛው ማህበረሰባችን ዘንድ ምን ያክል እንደሚታወቅና ተግባራዊ እንደሚሆን የሁላችንም ዘንዳ ያው ለሁሉም ማህበረሰብ የተርቢያ መፍሁም የተረዳ አይመስለንምና እዚህ ላይ እንግዲህ በዚህ ዙሪያ ላይ ነው ዛሬ የምናጠነጥነው። ተርቢያ የሚለው ምን ማለት ነው ከሚለው እንጀምራለን። ሼኻችን አህለ መርሐባ ቢስሚላህ አልሐምዱሊላህ ወሰለላሁ ወሰለም ዐላ ሰይዲና ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመዋላህ ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ። በእውነቱ በእዕትዛር ነው የምጀምረው። እኔ ለእስልምና ያበረከትኩት ያን ያክል እንዲህ የተጋነነና ሼኽ የምባልም አይደለሁም። ሆኖም ግን መሳተፍ በምችልበት ሁሉ ተሳትፎ እያደረግኩ ነው። ማስተማር በምችለው እያስተማርኩ ነው ያለሁት። ነገር ግን ከትልልቅ መሻይኾቻችን ስራና ከትልልቅ ኢስላም ላይ ከሰሩ ሰዎች ስራ አንጻር እጅግ በጣም ضئيልና ትንሽ የሆኑ ተሳትፎዎችን ነው የተሳተፍኩት። አዕተዝር። በመቀጠል የተጀመረው ርዕስ ሰፊ ርዕስ ነው። እሴቶቻችን የኢስላም እሴቶች እጅግ በጣም ብዙና እጅግ በጣም ማራኪ፣ ኢስላም ለሰው ልጆች የመጣ እንደመሆኑ በጣም ብዙ ነገራቶችን ነው የሚዳስሰው። ከነዚያ ከሚዳስሳቸው ነገራቶች ውስጥ ዋነኛው ተርቢያ ነው። ተርቢያ ማለት ሐቂቃ ቃሉ በዚህ መልኩ በደርስ መልኩ ተዘጋጅቶ የቀረበው በዘመናዊ መልኩ ቢሆንም እንኳ እንደ ዋና ጽንሰ ሐሳብና እንደ መልእክቱ የኢስላም ዋነኛ መልእክት ነው። ምክንያቱም የሰው ልጅ ትንሹንም ትልቁንም ሴቱንም ወንዱንም ዓሊሙንም ጃሂሉንም የሚመለከት ርዕስ ነው። ተርቢያ ደግሞ ሁልጊዜ የሚሄድና ሁልጊዜ በሰው ህይወት ላይ የሚሰራ ርዕስ እንደመሆኑ ሰፊ ነው፣ ለሰው ልጆች የሚመለከት ነው። ስለዚህ አሁን መፍሁሙ ተርቢያ የተርቢያ የሚለው ቃል ጽንሰ ሐሳብ ነው ጥያቄው። ተርቢያ የሚለው ቃል መፍሁሙ ቋንቋዊ ትርጓሜዎችና ኢስጢላሂ ትርጓሜዎች አሉት። ኢስጢላሂ ዑለማዎች ያስቀመጡለት ትርጓሜ እንደገና ቋንቋዊ ትርጓሜ አስሉ ቃሉ ከምን መጣ የሚለውን ተመልክተን ወደ ኢስጢላሂ ትርጓሜው እንሄዳለን። ተርቢያ ብሎ ማለት ቋንቋዊ ትርጓሜው አንደኛ ኢስላህ ማለት ነው፣ ማስተካከል ማለት ነው። ማስተካከል ሲባል ረበ ሸይአ ካለ አይ አስላሐሁ አሳመረው አስዋበው ማለት ነው። ኢስላህ ብለን ስንተረጉም ተርቢያ የሚለው ማፋፋት፣ መጨመር፣ መብዛት የሚለውን ትርጉም ሳይዝ ማስተካከል የሚል ትርጉም ሰጥቶ የሚያልፍ ቃል ይሆናል።
ሁለተኛ ትርጓሜው አሁንም እንደ ቋንቋ አነማኡ ወዚያዳ መፋፋት መጨመር የሚል ትርጉም ይዛል። ተርቢያ ስትል ማለት ነው። ረባ የርቡ ካልክ ቢማዕና ዛደ ወነማ ጨመረ ፋፋ ማለት ነው። በዚህ ማዕና የቁርአንም ቃል በዚሁ መጥቷል። ከማ ቃል المولى جل وعلا في سورة الحج يقول المولى وترى الأرض هامدة فإذا أنزلنا عليها الماء اهتزت وربت መሬቱን ሐሚድ ደረቅ ሁና ታያታለህ። ውሃ ያዘነበባት ዝናብ የዘነበባት ጊዜ ወይም ውሃ የወረደባት ጊዜ ተሐረከት ትንቀሳቀሳለች፣ ትፋፋለች፣ ወደ ላይ ከፍ ትላለች ብሎ ሲል ረባ የርቡ ካለው ማዕና የተወሰደ ነው። ሌላው ተርቢያ ሆኖም ቋንቋዊ ትርጓሜውን ይዞ የመጣው ማሳደግ መንከባከብ የሚልን ማዕና ይዞ ይመጣል። ነሸአ ወተራዕረዐ በሚል ማዕና ይመጣል ማለት ነው። አላ ወዝኒ ረቢየ የርባ አላ ወዝኒ ኸፊየ የኽፋ በሚል ወዝን መጥቶ ፋፋ አደገ የሚል ማዕናን ይዞ ይመጣል። ፈሚን ዛሊከ ቀውሉ ሻዒር ፈመን የኩ ሳኢለን ዐኒ ፈኢኒ ቢመከተ መንዚሊ ወቢሃ ረበይቱ። አዎ ስለኔ የሚጠይቅ ሰው ካለ እኔ ከመካ ነኝ አለ። የመካ ተወላጅ ነኝ፣ በሷም ውስጥ ያደግኩ ሰው ነኝ ሲል ያኒ ተርቢያ የሚለው ቃል ከረባ ረቢየ የርባ ከሚለው ተወስዶ ማደግ መነሳት ነሽአ በሚል ትርጓሜ መጥቷል ማለት ነው። አጠቃላዩን ስንመለከት እንግዲህ ተዕሊም ማስተማር በሚል መጥቷል ቋንቋዊ ትርጉሙ። አጠቃላይ ኹላሳውን ስንመለከት ጭብጡ የነዚህ ቋንቋዊ ትርጓሜዎቹ ምን ይሰጠናል? ኢስላህ ማስተካከል፣ አንድ ነገር ላይ በትኩረት መቆምና ያንን ነገር ቁም ነገር እንዲደርስ መንከባከብ የሚል ትርጉም ይይዝልናል። ይህ ቋንቋዊ ትርጓሜው ሲሆን ኢስጢላሂ ትርጓሜ ይኖረዋል። ወደ ሸሪዓዊ ትርጓሜ እንደነ እሺ፣ ከሸሪዓዊ ትርጓሜውም እንደዚሁ በቁርአንም ውስጥ ቢሆን ያንኑ ይዞ ነው የመጣው። መንከባከብ፣ ማሳደግ፣ ማፋፋት የሚለውን ትርጉም ይዞ ነው የመጣው። በይዳዊ ዓለይህ ረሕመቱላህ ረብ የሚለው ቃል ራሱ ከዚህ የተወሰደ ነው ይላል። ፊል አስሊ ቢማዕነ ተርቢያ፣ አስሉ ማዕናው ተርቢያ ማለት ነው፣ የሚንከባከብ ወ ተብሊጉ ሸይኢ ኢላ ከማሊሂ ሸይአን ፈሸይአን لأن الله سبحانه وتعالى الحمد لله رب العالمين ستل أي الذي يربي جميع الخلائق بنعمه مالتنا فترتات هلو بس أقاو يمين كباكب كس بكس ويم درجة بدرجة مدرسة يلبت بوتا لاي يميا درس مالتنا أي المالك المتصرف يميلم ترقم يزوي متقرب بميلو قال مرحبا شيخنا بارك الله فيكم። አሁን ስለ ተርቢያ በአብዛኛው የጽንሰ ሐሳቡን ሲያብራሩልን የተርቢያው ያው ማስተካከል ኢስላህ መሆኑንና መፋፋት መሆኑን በሰፊው አሳይተውናል። ሉገተን ሙስጢላህን ያለውን ነገር ደግሞ በሚያምርና ቆንጆ በሆነ አገላለጽ ነግረውናል ሼኻችን ባረከላሁ ፊኩም እያል ወደ ቀጣዩ ጥያቄ ይሄዳለሁ። የተርቢያ አስፈላጊነት እንደው ለልጆች አስፈላጊነት ምን ያክል ነው? ዛሬ በአብዛኛው የምናጠነጥነው የልጆች ተርቢያ ላይ ስለሆነ የተርቢያ አስፈላጊነት ለልጆች ምን ያክል ነው ብላችሁ ታስባላችሁ? እንደው ከዲነል ኢስላም አንፃር አብዛኛው ነገር አሁን ስለ ተርቢያ አብዛኛው ተርቢያ የሚለው ነገር ጽንሰ ሐሳቡ አልታወቀም ብዬ ስለማስብ ነው። ተርቢያ የሚለው ነገር ይታወቃል፣ ግን ተርቢያን ምን ማለት ነው የሚለውን አሁን እናንተ በገለጻችሁት መልኩ ማስተካከል መሆኑን መላክ ብቻ ወደ ተርቢያ ቦታ የሆነ የተሳለ ነገር አለ እንጂ በግልጽ ደረጃ ማህበረሰቡም አውቆት ይታነጽ ያለበት ሁኔታ ያለ ስለማይመስለኝ ነውና የተርቢያ አስፈላጊነት ለልጆች የሚለው ላይ ደግሞ ትንሽ ብንልሽ። በጣም ጥሩ። እስጢላሐቱ ተርቢያን ተመልክተናል። ከቁርአንም ከቋንቋም አንፃር ተመልክተናል። ተርቢያ ምን ያክል አስፈላጊ ነው? የተርቢያ አስፈላጊነት ምን ያክል ነው? ተርቢያ ለሁለት ክፍለን እንመለከተዋለን። መጀመሪያ አህሚየቱ ዒልሚ ተርቢያ፣ ተርቢያ እንዴት ማሳደግ እንዳለበት እንዴት መንከባከብ እንዳለበት
ቁርአንንና ዲንን መሰረት ያደረገ አስተምህሮት መውሰድ አስፈላጊነትና እንደገና አህሚየቱል ቂያም ቢተርቢያ በሚል ተርቢያ ላይ ትኩረት አድርጎ መስራት አስፈላጊነቱ በሚል ከፍለን ብንመለከተው ቆንጆ ነው። ማዕሪፈቱ ተርቢያ ምንድነው? ዒልሙን ማወቅ፣ ተርቢያ አህዋሉን ማወቅ፣ የሰውን ሁኔታ ማወቅ ተዓሙሉን ያገራልሃል። እንዴት አድርገህ ይህ ሰው በምን መልኩ ተርቢያ ባደርገው የትኛው የተርቢያነት መቻል ማለትን ትረዳበታለህ ማለት ነው። ከዚህ አንፃር ዒልሙን ማወቅ እንዴት ተርቢያ እንደምታደርግ መውሰዱ አስፈላጊ ነው ቀድሞ ማለት ነው። ነገር ግን ጃኒበል ማዕሪፊው ብቻ በቂ ነውን ወይስ በቂ አይደለም በሚለው ዑለማዎች ዘርዘር አድርገው ተመልክተውታል። ጃኒበል ዒልሙን ማወቅ ሰውን ማንነቱን፣ ዝንባሌውን፣ አካሄዱን፣ ፍላጎቱን አውቀህ ወደሚያስፈልገው አቅጣጫና ተርቢያው እንዴት መውሰድ እንዳለበት የምትወስድበትን ዒልሙን ብቻ ማወቁ አስፈላጊ ነው ወይ? ተረድተው መስጠት ማለት ነው። አዎ ተረድተው መስጠት ያ ብቻ በቂ ነው ወይ በሚለው ተመልክተውታል። ስለዚህ ኢብን አልቀይም ዓለይሂ ረሕመቱላህ ያስቀመጡት ነገር አለ። ፈኢነ ልዕልመ ወሕደሁ ላ የክፊ ይላሉ ሊሱሉኪ ጠሪቅ ልኸይር ወሰላሕ። የመልካም መንገዶችን ለመግባትና የተስተካከለ መንገዶችን ለመግባት እውቀቱ ብቻ በቂ አይደለም። ስለዚህ አንድን ሰው ተግባራዊ የሆነ ያኒ በስራ የተተረጎመ የሆነ ተርቢያ ማድረግ አለብህ ማለት ነው። ስለዚህ ምን ይላሉ? ፈላ ቡደ ሚን ተርቢየት ነፍሲ ቢልሙጃሃደቲ፣ ነፍስን በሙጃሃዳ በተግባር ስራ ላይ በማዋል እሷን ከማነጽ ማነጽ ግዴታ ነው ይላሉ። ወኑስሒ ከዚህ አንፃር ወሊሃዛ ቃለ ፈኢነ ናሰ አርባዕቱ አስናፊን፣ ሰዎች አራት አይነት ናቸው ይላሉ። ሰዎች አራት አይነት ናቸው ከተርቢያ አንፃር። አንደኛ መን ሩዚቀ ዒልመን ወኡዒነ ዐላ ዛሊከ ቢቁወት ልዓዚመቲ ዐላ ልዓመል፣ እውቀትን ተሰጥቶ ወደ ተግባር መመንዘር፣ ያንን ወደ ተግባር ማዞር፣ እዚያ ላይ ውሳኔ የተሰጠ ያንን ወደ ስራ ያወቀውን እውቀት ወደ ስራ መመንዘርን አላህ የሰጠው ሰው ነው አንዱ አይነት ተግባራዊ የሚያደርግ። ሁለተኛው ደግሞ መን ሑሪመ ሃዛ ወሃዛ፣ ዒልሙንም ያልተሰጠ ተግባሩንም ያልተሰጠ። ይህንንም አላሁ ስብሓነሁ ወተዓላ በቁርአኑ ፊ ሱረት ልአንፋል እንዲህ በማለት ይገልጸዋል። ኢነ ሸረ ደዋቢ ዒንደ ላሂ አሱሙ ልቡክሙ ለዚነ ላ ያዕቂሉን ይላል። ሸረ ደዋብ ብሎ ማለት ከተንቀሳቃሾች ሁሉ መጥፎው አሱሙ ደንቆሮ፣ አልቡክሙ ዱዳ፣ አለዚነ ላ ያዕቂሉን አለ የማይረዱ፣ መልካም ሲነገራቸው የማይረዱ፣ መጥፎን በመጥፎነት ተረድተው የማይመለሱለት ያኒ በሂማ ማለት ነው። አዑዙ ቢላህ እንዲህ አይነት ሰው አለ። ሁለተኛው ሰው ይሄ ነው። ሶስተኛው ሰው ደግሞ መን ፉቲሐ ለሁ ባቡል ዒልሚ፣ የእውቀቱ በር ተከፍቶለት የመረዳቱን አቅም አግኝቶት የመረዳቱን እድል አግኝቶ ነገር ግን ወኡግሊቀ ዐለይሂ ባቡል ዐዝሚ አዑዙ ቢላህ ወልዐመል፣ ለስራ ተነሳሽነትና የመስራትን እድል ያልተሰጠው፣ ምላሱ ላይ እውቀቱ አለ፣ ያኒ መረጃዎችን ያውቃል፣ ማስረጃዎችን ያውቃል፣ ምንጮችን ያውቃል፣ እንደፈለገ ደሊሎችን ከዚህ ያማታል። ምላሱ የሰለጠነ ነው። አዑዙ ቢላህ አላህ ይጠብቀን። አቅሙ ያለው ተውፊቅ ያለው ነገር ግን ወደ ስራ መሄድን ያልተሰጠ ፈሃዛ ሚን ተርቢየት ልጃሂሊ ወሃዛ ፊ ተርቢየት ልጃሂሊ አው ሸረ ሚንሁ ይላሉ። ፈሃዛ ፊ ሩትበት ልጃሂሊ አው ሸሩ ሚንሁ፣ በጃሂሎች ደረጃ እውቀቱ አለው ግን ወደ ተግባር የሚመጣ እውቀት አይደለም። ሃዛ ደረጃው ከማያውቁት ሰዎች ጋር ነው ወይም ደግሞ ከነሱ የከፋ ነው። ምክንያቱም አውቆ ያልሰራ ሰው ወዓሊሙን ቢዕልሚሂ ለም ያዕመለን ሙዓዘቡን ምን ቀብል ዑባድ ልወተን ይላሉ ሳሒቡ ዙበድ ዓለይሂ ረሕመቱላህ። ይሄ ነው ሶስተኛው አይነት ሰው ዑዝር የለውም ማለት ነው። አራተኛው ደግሞ መን ሩዚቀ ሐظን ሚን አልዓዚመቲ ወልኢራዳ ወላኪን ቀለ ነሲቡሁ ሚን አልዕልሚ። ይሄም አደጋ ነው። ስራ አላህ ሰጥቶታል፣ ዒባዳ ላይ ይለፋል፣ መልካም ስራ ላይ ይታገላል። ነገር ግን እንዴት እንደሚሰራ እውቀቱን አላገኘውም። ስራ ላይ ይተጋል። እንግዲህ አንድ ስራ ያለ እውቀት ያለ እንትን የተሰራ እንደሆነ ደግሞ የጃሂል ዒባዳ መጨረሻ ወዳ እንደሚባለው
አደጋነው እሱም ይሄንንም ታዲያ والمعرفة فهذا إذا وفق الاقتداء بداع من دعاة الله تعالى ورسوله صلى الله عليه وسلم ግን አቅጣጫ የሚያስይዘው አሁን እንደ ተርቢያ እንግዲህ የሚያስፈልገውም የሚጠቅመውም ለዛ ሱሙ ቡክሙ ለሆነውም አይጠቅመውም ያም ደግሞ አዚማም ተሰጥቶ ዒልምም ተሰጥቶ ዕውቀትም የተሰጠው ደግሞ እሱ መጀመሪያውንም ታድሏል እሱ في قمة ነው ያለው የመካከለኛውም غير موفق علمون አግኝቷል ግን ስራ ላይ አልተወፈቀም ይህ የሶስተኛው ግን ዳዒ ካገኘ ሙረቢ ካገኘ አቅጣጫ የሚያስይዘው ካገኘ በጣም ትልቅ ደረጃ የሚደርስ ይሆናል ማለት ነው ስለዚህ ከአራቶቹም ሲንፎች ይሄኛው መሆኑ የተሻለ ነው ማለት ነው كما قال يقول المولى جل وعلا ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ذلك الفضل من الله وكان الله وكفى بالله عليما إلى الله سبحانه وتعالى ومن يطع الله والرسول الله إننا ملئكتنا ويتحزز أي داعي الله ورسوله مالتنا فأولئك نزياس مع الذين أنعم الله عليهم كالنزيا الله ولتاك وعلى الله جو سووش قارنو من النبيين كنبياتوች ከሰማዕታቶች እንደዚሁም ደግሞ ከጻድቃኖች ጋር ነው ደረጃው እንደገና ከደጋግና ጥሩ ሰዎች ጋር ነው እነዚህ ደግሞ ጓደኝነታቸው ምንኛ ያማረ ጓደኝነት ይህ ከአላህ የሆነ ፈضል ነው ይላል ولذلك فالعلم وحده لا يكفي ተርቢያን ማወቁ ብቻውን ጠቃሚ አይደለም ተርቢያን አውቆ እንዴት ተርቢያ እንደሚደረግና እንደገና ደግሞ ማንን ተርቢያ እንደሚያደርግ ማወቅ አለበት ማለት ነው إذن فأهمية التربية የተርቢያ አስፈላጊነት በዚህ ርዕስ ላይ መጻፍ አስፈላጊና አንገብጋቢ ነው ማለት ነው ጀሚል ባረከላሁ ፊኩም ስለ ተርቢያ ሰፊ ሆነ ግንዛቤ እየሰጡን እንደሆነ ባለሙሉ ተስፋ ነኝ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮችም ከዚህ ውይይት ብዙ ቁም ነገሮችን ያተረፋችሁ እንደሆነ ባለሙሉ ተስፋ ነኝ አሁን ደግሞ ተርቢያ አካባቢ ላይ እንግዲህ እዛ ላይ ነው የምንሽከረከረው ዛሬ ተርቢያ መተግበር ያለው ጥቅም እዛ ላይ ብናነሳ ሐቂቃ አሁን መግቢያችን ላይ እንግዲህ ተርቢያ ለሁለት ከፍለና የተመለከተነው አህሚየቱ تعلم التربية أهمية القيام بالتربية بعملية التربية تربية متكبر مسرات أسفل لاجنة يا هنا يوم من ملكته يا ينو تربية ممار أسفل لاجنة نبري تربية لاي مساف تربية لاي تكرة تدرجو ممار بزيادة مو مسرات أهون زاري دقمو السون متكبر من يأكل أسفل لاجينه يميلونه من ملكته إن شاء الله إن لممارسة العملية التربوية أهمية كبيرة في حق الفرد وفي حق أبنائه وفي حق كل من تلزمه تربيتهم تربيان متكبر براسو بقل سبو حق لاي بقل سبو مبت اندقنا بلجوچو اندزيهم في كل من تلزمه تربيتهم النسون تربية مادرق من كباكب سيبال انجدي ذاتيا وعقليا وعلميا يقبال مالتنا ذاتونم የሚያስፈልገው ነገር አብልቶ አይምሮውን የሚያስፈልገው ነፃ አድርጎ እንደገና ሰውነቱን በዚሁ መልኩ ሁለንተናዊ የሆነ ጎንን የሚመለከት ነው ስለዚህ ዋጅብ የሚሆንበትን ሐላፊነት የሚጣልበት የሆነን ሁሉ መወጣት لانها مسؤوليه مناطه لكل فرد ይላሉ لكل من استرعاه الله ሐላፊነት የጣለበት ሰው ሁሉ ላይ የተጣለ ሐላፊነት ወደሱ የተደገፈ የሆነ ጉዳይ ነው ተርቢያ የሚባለው ማለት ነው ስለዚህም የአላህ መልእክተኛ አለይሂ ሰላቱ ወሰላም ሶሒህ በሆነው ቡኻሪ በዘገቡት እንደዚሁም ሙስሊም በዘገቡት ሐዲስ ላይ ሙተፈቅ አለይሂ በሆነ ሐዲስ ላይ እንዲህ ይላሉ የአላህ መልእክተኛ ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲሂ ሁላችሁም እረኞች ናችሁ እያንዳንዳችሁ ደግሞ ሁላችሁም ደግሞ እረኛ ከተደረጋችሁበት ነገር ላይ ተጠያቂዎች ናችሁ ወይም ሁላችሁም ሐላፊ ናችሁ ሁላችሁም ደግሞ ሐላፊነት በተጣለባችሁ ነገር ላይ ተጠያቂዎች ናችሁ ሲሉ የተርቢያ ጉዳይ የሐላፊነት ጉዳይ ሐላፊነት የተጣለበት ማንኛውም አፍራድ የሚያካትት መሆኑን ሲናገሩ ወልኢማሙ ራዒን ወመስኡሉን ዐን ረዕየቲሂ አሉ አንድ መሪ ራዒ ነው ከዚያ ራዒ ከተደረገበት እረኛ ነው እረኛ ከተደረገበት ነገር ደግሞ ተጠያቂ ነው አሉ والرجل راع في أهل بيته في أهله አንድ ሰው በራዒ ነው እረኛ ነው
በቤተሰቦቹ ላይ እረኛ ነው አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ቤተሰብ ሲባል እንግዲህ የተለያዩ አፍራዶችን ነው የሚይዘው። ሚስት፣ ልጆች፣ ኸደም ሰራተኛ፣ የአካባቢ ሰው፣ አባት፣ እናት ሁሉም እዚያ ስር ይካተታል ማለት ነው። ወረጅሉ ራዒን ፊ አህሊሂ ወመስኡሉን ዐን ረዕየቲሂ ተጠያቂ ነው። ያስተካከለ እንደሆነ ሊሸለም፣ ያላስተካከለ እንደሆነ ኃላፊነቱን ያልተወጣ ከሆነ ሊቀጣ ማለት ነው መስኡል የሆነ ሰው። ስለዚህ ወልመርአቱ ሴትዮዋም እንደዚሁ ራዒ ናት አሉ። እሷም ፊ በይቲ ዘውጂሃ በባለቤቷ ቤት ውስጥ ራዒ ናት። ወመስኡለቱን ዐን ረዕየቲሃ እሷም ኃላፊነት ከተጣለባት ተጠያቂ ናት። ወልኻዲሙ ራዒን አገልጋይም እንደዚሁ ራዒ ነው አሉ። ፊ ማሊ ሰይዲሂ በአለቃው ገንዘብ ላይ ወመስኡሉን ዐን ረዕየቲሂ አሉና በዚህ አላስቀሩትም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ወኩልኩም ራዒን ወመስኡሉን ዐን ረዕየቲሂ በአጠቃላይ ሁላችሁም ራዒ ናችሁ ወመስኡሉን ዐን ረዕየቲሂ። ይህ ሐዲስ በጣም ሰፊ ነው። ወደ ራሳችን ስንመልሰው ራሱ አንተ ራዒ የምትሆንበት ብዙ ነገሮች አሉ። የቁሉ ልመውላ ጀለ ወዐላ ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። አንተ ራዒን ፊ ነፍሲክ ራዕያ የተሰጠህ ራዕያዎች አሉ። ኢነ ሰምዐ መስሚያህ አንተ ራዒን ዐንሁ ፈኢን ረዐይተሁ ወለም ተስማዕ ቢህ ያንን በደንብ የጠበቅከው እንደሆነ አላህ የሚፈልገውን ብቻ እንዲሰማ እያደረክ አላህ ከሚፈልገው ያራቅ እንደሆነ ተሸላሚ፣ ዘን ብለህ ለቀህ ማንኛውንም ነገር ትርብስብሱን ሁሉ የምታስገባበት ከሆነ ተጠያቂ የምትሆንበት። እንደዚሁ በሰርም እንደፈለክ እንትን ማለት አትችልም። ምክንያቱም ጠባቂ ተደርገህ ነው የተሰጠኸው አንተ። فلذلك يقول المولى جل وعلا وقل للمؤمنين يغضوا من أبصارهم ويحفظوا فروجهم ذلك أزكى لهم ይላል። አይንህን መጠበቅ አለብህ ራዒ ነህ። ምላስህን መጠበቅ አለብህ። كم في المقابر من قتيل لسانه كان التهاب لقاءه الشجعان ይላሉ። ስንትና ስንት አለ ምላሱን ሳይጠብቅ ዝም ብሎ በመልቀቁ ጠብቅ ተብሎ የተሰጠውን ዝም ብሎ እንደፈለገ ሲለቅ አንዱ መጥቶ ጭንቅላቱን ብሎ ቀብር ውስጥ የገባ ስንትና ስንት አለ ይላሉ። فلذلك አንተ ኩልኩም ራዒን የሚለው በጣም ብዙ ሸሪሐን ነው የሚያስገባው። ከሰው ሸሪሐ ማለት ነው። ከሰው ብዙ ሰዎች ብዙ አይነቶችን ነው የሚያስገባው። አንተ ራስህ ኃላፊነት የተሰጠህ እጅግ በጣም ብዙ ነው። لكل ملك حما ألا إن حمى الله محارمه ይላል እና ነቢያችን ዓለይሂ ሰላቱ ወሰላም ሁሉንም ራዒ አድርገውት ከማ አነ ሊተርቢየቲ ፈዋኢድ ዐዲዳ። ስለዚህ ይህን ተርቢያን ማወቅ ተርቢያ ላይ መቆም ብዙ ፋይዳዎችን ያስከብራል። ይህን ያሳውቅሃል ማለት ነው። ከማ አነ ሊተርቢየቲ ፈዋኢድ ዐዲዳ ብዙ ፋይዳዎች አሉት። ተዑዱ ዐለል ፈርዲ በግለሰብ ላይ የሚመለስ በቤተሰብ ላይ እንደዚሁም በህብረተሰብና በሀገር ላይም ጥቅሙ የሚያዳርስ የሆነ ፋይዳ አለው። የመጀመሪያ ተርቢየተል ፈርድን እንመልከት እስቲ። የግለሰብ ተርቢያ ግለሰብ እንዴት ተርቢያ ይደረጋል? ተርቢያን እሱ ላይ መስራት ምንን ይጠቅማል የሚለውን እንመልከት። ኢነ ሊተርቢየቲ አህሚየተን ከቢረተን ፊ ሐያቲል ፈርዲ በግለሰብ ሐያት ላይ ተርቢያ ወሳኝ ቦታ አለው። فهي استجابة وعبادة لله تعالى أولا لله ጥሪ ተቀባይነትና ለአላህም አምልኮ መስጠት ነው። ሰው ተርቢያ ተደርጎ ታንጾ እጅ መስጠት ለአላህ ታዛዥ ሆኖ የመጣ ጊዜ ዒባዳ ነው ራሱ። እንደገና استجيبوا لله وللرسول إذا دعاكم لما يحييكم واعلموا أن الله يحول بين المرء وقلبه ብሎ አላህ ሱብሓነሁ ወተዓላ እንደሚለው ኢስቲጃባ ነው ይላል። አንደኛው ጣዓት አላህ ነው። አላህ ደግሞ የሰው ልጅ የፈጠረው ለጣዓው ነው እዚህ ዱንያ ላይ ወማ خلقت الجن والانس الا ليعبدون ما اريد منهم من رزق وما اريد ان يطعمون ይላል። አረበኛ ብቻ እንዳናደርገው ሐዋሽሃችን ዘላይ ለግባባችሁና ተርቢያ ስለ ግለሰብ ላይ ምን ያክል አስፈላጊ እንደሆነ እያወራን ነበረ። አሁን የረፍት ሰዓት ስለደረሰ ውድ ነው የተከበራችሁ የዳዋ ቲቪ ተከታታዮች ከዚህ ውይይት ብዙ ቁም ነገሮችን እያተረፋችሁ እንደሆነ ባለሙሉ ተስፋ ነን። ወዳችሁና ፈቅዳችሁ ከኛ ጋር በመሆናችሁ ከልብ እያመሰገን ካፍታ ቆይታ በኋላ ተመልሰን እንመጣ ይሆናል። ሳትርቁ ጠብቁ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على آله وصحبه أجمعين.
ውድና የተከበራችሁ የዳዋ ቲቪ ተከታታዮች ከረፍት በኋላ ተመልሰን መተናል። ወዳችሁና ፈቅዳችሁ ከኛ ጋር ቆይታችሁን ስላደረጋችሁ ከልብ እያመሰገን ወደ ነበረው ውይይታችን የምንቀጥል ይሆናል። ሼኻችን አህለን መርሐበን ቢኩም በድጋሚ ቅድም ያቆምነው የግለሰብ ተርቢያ ላይ ነበረ። አንድ ሰው ተርቢያ የሚባለው ነገር ማይገባበት ቦታ የለም፣ ማይነካው ቦታ ማይዳሰሰው የለም። ከግለሰብ ይጀምርና እያደገ የቤተሰብ እየሆነ እንደገና የማህበረሰብ እየሆነ የሚሄድ ነገር ነውና የግለሰብ ተርቢያ ላይ ቅድም ካቆምንበት የምንቀጥል ይሆናል። አህለን ሼኽና መርሐባ። የግለሰብ ተርቢያ ሲጀመር ተርቢያ ከላይም ጀምሮ ከግለሰቦች ነው እየጀመረ የመጣው። ለው ዑድና ኢላ አሳስ ታሪክ ወደ ታሪክ መሰረት ወደ ዋናው ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስንመለስ ነቢያችን ዐለይሂ ሰላቱ ወሰላም ግለሰብ ናቸው። አላሁ ዐዘ ወጀል መጀመሪያ እሳቸውን ተርቢያ ሲያደርግ እንዴት እንዳደረገ እንዴት በምን አይነት መርሐላ ላይ እንዳለፉ አይተናል እናያለን። እስኪ ወህይ ከመምጣቱ በፊት ወደ 3 ዓመት ወደ ኋላ ልውሰድህ አሕመድ። ነቢያችን ዐለይሂ ሰላቱ ወሰላም የተፈጠሩበት ማህበረሰብ ያደጉበት ማህበረሰብ ያኒ በአሁነኛው አገላለጽ ኋላ ቀር ማህበረሰብ ብዬ ልግለጸውና ዘመናዊ አስተምህሮት የሌለ ኡስራ ተራቡጥ የሌለ በጣም መሀይምነት የሰፈነበት ማህበረሰብ ውስጥ ነበር የነበሩት። መሀል የሆነ ማህበረሰብ ውስጥ አጠቃላይ እንደ ጀዚረቱል አረብ ሲታይ ማለት ነው። ላኪን አላህ ሱብሓነሁ ወተዓላ ተርቢያ ሊያደርጋቸው ሲፈልግ ያኒ ህብረተሰቡ ያለበትን እንዲጠሉ አደረጋቸው። መጀመሪያ ከዚያ ማህበረሰብ ውስጥ መርጦ ከዚያ ጠልተው ብቻ ደግሞ ዝም ብለው እንዲቀመጡ አላደረጋቸው። አላሁ ዐዘ ወጀል ሂድና ጋሩ ሒራ ዋሻ ውስጥ ብቻህን ተቀመጥና ስለኔ ገምግም አላቸው። ስለኔ አስተንትን፣ ስለ ከውኑ ዲራስ አድርግ አላቸው። ያኒ አፋቃቸውን ለማስፋት ነገራቶችን ለመገንዘብና መስኡልያን ለመሸከም እንዲበቁ ተርቢያ ሲያደርጋቸው ማለት ነው። የተርቢያው መጀመሪያ ማስተንተን ነበር ማለት ማስተንተን መፈከር ነበር። ረሱሉ ዐለይሂ ሰላቱ ወሰላም እዚያ ውስጥ ተቀምጠው ከውኑን ዲራሳ ሲያደርጉ ስለ አላህ ስለ አፈጣጠሩ ተአመል ሱጡር الكائنات فإنها من الملك المولى إليك رسائل ففي كل سطر لو تأملت خطها ألا كل شيء ما خلا الله باطل ብሎ እንደሚለው ባለቅኔው እና በዚያ መልኩ ካኢናቱን ለ3 ዓመት ነው ዲራሳ ያደረጉት። ለ3 ዓመት የግለሰብ ተርቢያ ተደረገላቸው ማለት ነው። ሁሉ ነገር ከተዘጋጀ ኃላፊነትን መሸከም ከቻሉ በኋላ ጅብሪል መጥቶ ኢቅራ አላቸው። መዘጋጀት ያስፈልጋል ማለት ነው። መዘጋጀት ያስፈልጋል። ዝም ብሎ ተርቢያ አይጫንም ማለት ነው። ዝም ብሎ ተርቢያ አይጫንም። ኢስቲዕዳድ መማር ማወቅ ያስፈልገዋል። ከዚያ በኋላ ተርቢያ ይሆናል። እና የግለሰብ ተርቢያ ዞር ብለን ስንመለከት የግለሰብ ተርቢያ ሙሂም ነው፣ አስፈላጊ ነው። ስለዚህ ዑለማዎች ሁሉ ስትመለከት ቀቡል ማድረግ የሚችልን ደረሳና ቃቢልያው ደካማ የሆነን ደረሳ እኩል ትኩረት አይሰጡትም። የሚረዳና የማይረዳ የሚረዳ የሚሰጠውን ተርቢያ የሚሰጠውን ወደ ስራ መንዝሮ ወደ ተግባር አምጥቶ የሚወስደውንና ዝም ብሎ ሲሉ ሰማሁ ብዬ ላለሁ ነብይ እንደሚባለው ሰው ስለበዛ ሸኽየው ዘንድ የሚቀመጠውን እኩል ተርቢያ ያደርጉት። የሚያሟሙቀውም የተርቢያ አካል ነው ማለት ይከብዳል። አይደረግም ማለት ነው። አላ ኩሊ ሐል ተርቢየተል ፈርድ እንደ ግለሰቡ ስናየው አምኑን ነፍሲዩን ሊልፈርዲ የመጀመሪያ የሱ አምን ነው፣ የሱ ሰላም፣ የሱ ጸጥታ ማግኘት ነው አለ። ኢነ ተርቢየተ አልቃኢመተ ዐለ አልመንሀጅ አልኢስላሚይ ለሃ ዐዋኢድ ወፈዋኢድ ዐዲዳ ብዙ ፋይዳዎች ያሉት ነው ማለት ነው። መጀመሪያ አልእስቲቅራር ነፍሲ የራስ እስትቅራርን ያስገኛል፣ የራስ መረጋጋትን ያመጣል። ተርቢያ ያልተደረገው ሰው የማያገኘው لأن الفرد الذي يتربى على العقيدة الإسلامية يتحقق له من السكون النفسي ما لا يتحقق لغيره بعقيدة إسلامية تككلنيا يهون عقيدة إسلاميا تانسو يميادك يمينكباكبوت عقلنا يزيا أينة عقل يتشكم سونا زنبلو بزفك أدا يادق كل اطمئنان اللوم كنياتهم يمياملكو الراسو آياوك يميانيو. فالله سبحانه وتعالى خلق الخلق لعبادته الجامعة لمعرفته الجامعة لمعرفته سوتشين يفتروا السول لماملك إزاء السو ماملك وسط السنة تنققو ماوك يالبتي هون أملكو إندا ملكوتنا يفتروا. إذن ما لك باباتنا
መጀመሪያ አካባቢውን የረሱላችን የመጀመሪያ የተርቢያውን አካል አላህ Subhanahu Wa Ta'ala ለተፍኪር ወይም ደግሞ እንዳሰላስሉ በዋሻ ለ3 አመት ያዘጋጃቸው እንደነበር አስተናልና ልክ ካዘጋጃቸው በኋላ ቀጣዩ መርሐላ በዛው ሃይላይቱን ያያየነው ብንሄድ እሱ ደስ ይላል። በጣም ቆንጆ ነው። ነብዩና መሐመድ ይሄ ራሱ ከዚያው አካል እኮ ነው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እዚያ ላይ ተርቢያ ካደረጋቸው በኋላ የተርቢያ መርሐላ ላይ ሲደርሱ ኃላፊነት ነው የጫነባቸው። ኃላፊነቱ ምንድነው? اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم ያንን አንብብ በማን በዚያ የፈጠረ በሆነው ጌታ ስም አንብብ። ከዚያ አፈጣጠር ሂደቱን ደግሞ እንደገና ደግሞ የዕልምን አስፈላጊነት የሚጠቁሙ ጠቋሚዎችን መጀመሪያ اقرأ ነው። ይሄ ከዕልም ማግኛ ክህሎቶች ዋነኛው ነው። ከዚያ ሌላው ክህሎት ደግሞ ቀለም ነው። ብዕርን ሰዎችን ያስተማራለ። ያንን ካስተማራቸው በኋላ ወደ ተርቢያው እንምጣና የግለሰብ ተርቢያ ላይ እንምጣና ነብያችን አለይሂ ሰላቱ ወሰላም አዲስ እንደመሆናቸው ለወህዩም አዲስ እንደመሆናቸው ደንግጠው ነው የመጡት። ወደ ባለቤታቸው ደረሱ። ባለቤታቸው ጋር ሲደርሱ አጽናናቻቸውና አሁንም ሌላ ተርቢያ የሚጨምርላቸው ሰው ዘንድ ነው ይዛቸው የሄደችው። ወረቀቱ ብን ነው ፈልጋ ወሰደቻቸው። ወረቀቱ ብን አንተ ጋማ የመጣው እኮ هذا الناموس الذي ياتي لموسى وابشر انت ለትልቅ መልእክት የተዘጋጀህ ነህ አላቸው። ከዚያ ተመልሰው ግን ተርቢያ ሲጀምሩ እሳቸው ደግሞ ኃላፊነታቸውን መወጣት ሲጀምሩ የኃላፊነት መወጫ ጅማሮ ሲሰጣቸው ያ አዩሃ المدثر قم فانذر አላቸው። ከዚያ በኋላ ምንድነው ግለሰቦች ላይ ነው መስራት የጀመሩት። ግለሰቦች መጀመሪያ እሳቸው መርሐላ ዝደረሰና ከዛ በኋላ ግን የተርቢያው ይሄ የሚያሳየው ምንድነው? አንድ ሰው መጀመሪያ ለተርቢያ ራሱን አዘጋጅቶ ከዛ ፈክሮ ከዛ ዕውቀትን ገብይቶ ከዛ በኋላ ሪሳላው ማድረስ ሲችል ነው ከዛ በኋላ ወደ ከግለሰብ የሚወጣው ማለት ነው። ከግለሰብ يعني ተርቢያ መጀመሪያ መሰረት የሚያደርገው ግለሰብ ላይ ነው። ከግለሰብ ወደ ቤተሰብ ከቤተሰብ ወደ ማህበረሰብ እንደዚያ ነው የሚስፋፋው የተርቢያ እንትኑ ማለት ነው። ትክክለኛ የሆነው አካሄዱ مرحبا شيخنا بارك الله فيكم በጣም ደስ በሚል መልኩ ነበርና የግለሰብን ተርቢያ በረሱላችን እንደገና ደግሞ እንቁቅ በሆኑት ነብያችን ሰለላሁ ዐለይሂ ወሰለም ከምንጩ በተነሳ የተርቢያ አገላለጽ ነው የገልጻችሁልን። ባረከላሁ ፊኩም። ከዛ ወደ ቤተሰብ ተርቢያ ነው የምንሄደው። አሁን የቤተሰብ ተርቢያ አንድ ሰው ግለሰብ ነበር፣ ግለሰቡ ታነጸ፣ አደገ። ከዛ በኋላ 2 3 4 እያለ የተጋባ ጥንድ የሆነ የተዋለደ ቤተሰብ ይመሰረታል። የቤተሰብ ተርቢያ ላይ ደግሞ እስኪ ከረሱላችንም ሐያት ጋር ያያዝ والله አሁንም ቢሆን የነብዩ አለይሂ ሰላቱ ወሰላም ሐያት የሳቸው ተርቢያ ነው ጅማሮ ላይ ያለው ነው የሚመጣልኝ። አላሁ አክበር ሐቂቃ ነብያችን አለይሂ ሰላቱ ወሰላም እንዳልነው ሁሉ ጅብሪል ተርቢያ ያደረጋቸው እዚያ ለራሳቸው የራሳቸውን ኃላፊነት ከተወጡ ማለት እነሱ ብቃትን ካገኙ በኋላ ወደ ሌሎቹ ነው ያለፉት። ወደ ሌሎቹ እንዳለፉ የመጀመሪያ ዳዕዋ ያደረጉት የመጀመሪያ ጥሪ ያደረጉት ባለቤታቸው ነው። خديجة الكبرى رضي الله عنها وأرضاها صنوا دعوة يدرجولات الصا منم على من التاجم تقبلت بفيتم بهن مطيع هناك زوجان برج لزهم يا بق أشجعوا الصان برج بالا بيتاجوا والشهيدوا سيكمتوا ساتقاوم سنك يدرسج يتنكباكبج ለዓላማ የተቀመጠ መሆኑን ወደፊት የሆነ ነገር የሚጠብቀው መሆኑን ግንዛቤ ውስጥ ያስገባችና የተረዳች ቤት ሲጨንቃቸው ራሱ እያበረታታች በዚያ መልኩ ለዚህ ያበቃቻቸው ስለነበረች ዳዕዋ ሲያደርጉላት ድሮም የምትጠብቀው ነገር ስለሆነ ያለምንም ማመንታት ተቀበለቻቸው። ከየት ጀመረ ማለት ነው? ከቤተሰብ ጀመረ ማለት ነው። ከዚያ ወደ ጓደኛ እየሰፋ መጣ። إذن تربية يبدأ من البيت من الزوجة من الأهل ከዚያ ቤታቸው ያሉ ቤተሰቦቻቸውን የመጀመሪያ ቤተሰብ የአጎታቸውን ልጅ አሊ ኢብኑ አቢ ጣሊብ ነበር የሚንከባከቡት የነበረው የሚያሳድጉት የነበረው። በነብያችን አለይሂ ሰላቱ ወሰላም ያጎታቸው ልጅ አሊ ኢብኑ አቢ ጣሊብን እሳቸው ያሳድጋሉ። አባስ ኢብኑ አብዱል ሙጠሊብ ደግሞ ጃዕፈር ኢብኑ አቢ ጣሊብን ያሳድጉ ነበር። እቤታቸው ያለውን የቤተሰብ አካል የሆነውን አሊይ ነው ዳዕዋ ያደረጉት። እሱም ከልጆች ያመነ ከዚያ ወደ ውጭ የጀመሩት ከቤተሰብ ባሻገር ነው። ጓደኛቸውን አቡ በክርን ነው የጠሩት ረዲየላሁ ዐንሁ። فلذلك من ግለሰብ إلى ግለሰብ إلى البيت من البيت إلى الأهل إلى الأصدقاء ወደ ጓደኞች ነው የሄደው። ስለዚህ أهمية التربية للأسرة إن التربية الصالحة مهمة في الأسرة ይላል። በቤተሰብ ላይ በጣም አስፈላጊ ነው። في الأسرة وللأسرة ከቤተሰብ ለቤተሰብ
መጀመሪያ ከቤተሰብ ነው መነሳት ያለበት። አላህም ቀጥሎ ያወረደው አያት እኮ ወአንዚር ዓሺረተከ አልአቅረቢን ወኽፊድ ጀናሐከ ሊመን ይተበዐከ ሚነል ሙእሚኒን። አንዚር ዓሺረተከ አልአቅረቢን ማለት ለአንተ ቅርብ የሆኑ ቤተሰቦችህን እነሱን አስጠንቅቅ። መጀመሪያ ከራስህ ጀምር። ኢብደእ ቢነፍሲከ ፈንሃሃ ዐን ገይሃ ፈኢዘ እንተሀተ ዐንሁ ፈአንተ ሐኪሙ። በራስህ ጀምር፣ ከዚያም ከጥመቷ እሷን ግታት፣ ከልክላት። እሷ ከተከለከለች ከዚያ በኋላ አንተ ሐኪም ነህ፣ ራስህን ተቆጣጥረሃል። ሌሎቹ ላይ መፍረድም ትችላለህ፣ ሌሎቹም መጥራት ትችላለህ። አማ አንተ ራስህን ትተህ ላ ተንሃ ዐን ኹሉቅን ወተእቲየ ሚስለሁ ዓሩን ዐለይከ ኢዛ ፈዐልተ ዐዚሙ። ለራስህ ሳትስተካከል ወደ ሌሎቹ መሻገር የለብህ። መጀመሪያ ኢብደእ ቢነፍሲከ፣ ራስህን አስተካክል። ቅድም መግቢያችን ላይ እንዳልነው አንተ ራሱ ረዕያ የተሰጡህ ረዕያዎች አሉ። እነዛ ረዕያዎችህን እታዘዙበት ቦታ ብቻ አውላቸው። ከዚያ በኋላ ወደ ሌላ መሻገር ትችላለህ ነው። ፈሊዛሊክ ከቤተሰብ ወደ ቤተሰብ ሊአነ ፊ ቅያም ልአበወይን ቢዋጅብህማ መርዳተን ልረቢ። አባት እናት ኃላፊነታቸውን መወጣታቸው ላይ አላህን ያስደስቱታል። ወአዳአን ሊሐቅ ልመስኡልየት ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየትህ እንዳሉት ነቢያችን ዓለይሂ ሰላቱ ወሰላም እንደገና ኃላፊነታቸውን መወጣት አለበት ከብዙ ነገር። አንደኛ ከልጆች ተንኮልና ከልጆች መበላሸት ይድናሉ። የመጀመሪያ እረፍት የሚያገኘው ማን ነው? አባትና እናት ናቸው። ልጁ ጥሩ የሆነ እንደሆነ፣ ልጁ በመልካም ቦታ ላይ የሚሰማራ እንደሆነ፣ ልጁ ጎረቤት የሚያመሰግነው፣ ጎረቤት የሚወደው ልጅ ያሳደጉ እንደሆነ የመጀመሪያ እርካታ የሚያገኘው አባት እናት ነው። ፈሊዛሊክ እነሱ ያድጋሉ። ወሰዓደቱ ሊልአበወይኒ ነዓም ፊ ዱንያ ወልአኺራ፣ በዱንያም በአኺራም። ለምን ነቢያችን ዓለይሂ ሰላቱ ወሰላም አንድ ሰው ሲሞት እንኳ የማይቋረጥ ስራ ብለው የቆጠሩት ፊ ልሐዲስ ሰሒሕ አለዚ አኽረጀሁ ማነው አልቡኻሪዩ ومسلم أو المتفق عليه من حديث أبي هريرة إذا مات ابن آدم انقطع عمله إلا من ثلاث: صدقة جارية أو علم ينتفع أو ولد صالح نعم وكان أبوهما صالحا. الله سبحانه وتعالى يميره مالتنا جميل. إن في الدنيا والآخرة يهنن زرزر رادرقن سن ملكته عندنا طاعة الله لاي تربيات هادرقوا اللهن ماملك لاي لمن الله سبحانه وتعالى ياززن ራሳችን እንድንርቅ ልጆቻችንም እንድንርቅ ቤተሰቦቻችንን እንድንርቅ ያዘዘን ከሳት ላይ ነው። ያንንም የማራቅን ኃላፊነት ደግሞ ማን ላይ ነው የጣለው? አህል ላይ ነው፣ ቤተሰብ ላይ ነው፣ አባት እናት ላይ ነው። يقول المولى جل وعلا يا ايها الذين امنوا قوا انفسكم واهليكم ራሳችሁን ጠብቁ፣ እንደገና ቤተሰቦቻችሁን ጠብቁ። እንተቤ ይሄ ትልቅ መልእክት ነው ያለው። ቁ አንፉሰኩም ሲል መጀመሪያ ራስህ ተስተካከለ። አንተ ራስህ ፈለግክበት ቦታ ተሰማርተህ ማታ ስትገባ እየለኮስክ የምትገባ ከሆነ ልጅህ ሲል እየለኮሰ ከመጣ አንተ ለምን እንዲህ ታደርጋለህ? አንተ ያጠፋሁን ትርኳሽ አንስቶ ሲተረኮስ ካየኸው ለምን እንዲህ ታደርጋለህ ብለህ ብትለው ተገቢ አይደለም ማለት ነው። ሊመ ተቁሉነ ማ ላ ተፍዐሉን። ፈሊዛሊከ የመጀመሪያ ቁ አንፉሰኩም ራሳችሁን ጠብቁ፣ ወአህሊኩም እንደዚሁ ቤተሰቦቻችሁን ምንን النار ናራን እሳትን ጠብቁ፣ ከእሳት እንዳይገቡባችሁ። ያቺ እሳት እንዴት አይነት ናት? እጅግ በጣም ከባድ የሆነች ወቁዱሃ الناس والحجارة ማቀጣጠያዋ ሰዎችና ድንጋዮች የሆኑ እንደ ዱንያው በቀሻ አይደለም የምትነደው፣ በትርበስበስ ጉፋፊ አምጥታ አይደለም የምታቀጣጥላት። انما هو بحجارة الكبريت በዚያ ነው የምትቀጣጠለው የሆነችዋን ቤታችሁን ማነው ቤተሰቦቻችሁን ጠብቁ። በሷ ላይ ደግሞ ከባባድ የሆኑ የአላህን ትእዛዝ የማይነቅፉ عليها መላኢከቱን ለዚያውም ደግሞ ለዚህ ደካማ ሰው غلاظን ጠንካራዎች የሆኑ ሽዳዱን ብርቱዎች የሆኑ لا يعصون الله ما امرهم الله ያዘዛቸውን የማያምፁ ጭራስ ويفعلون ما يؤمرون ያዝ ከተባሉ ደቋቁ ሰው የሚያስገባው ልሞት ብትል ሞት ማታገኝበት ላምለጥ ብትል ማምለጫ የሌለህ እንዲህ አይነት ነገር የሚያጋጥምህ ስለሆነ አንተንም ቤተሰብህንም ከዚህ ጠብቅ። ሁለተኛ አዳኡ لحق المسؤولية የኃላፊነትን ግዴታ እየተወጣህ ነው ማለት ነው። መብት እየተወጣህ ነው። ان التربية مسؤولية منوطة بالأسرة በቤተሰብ ላይ የተጣለ ኃላፊነት ነው። አወለን መጀመሪያ ومؤسسات المجتمع ደግሞ ሁለተኛ ደግሞ በህብረተሰብ ድርጅቶች ላይ ለምሳሌ ትምህርት ቤት ላይ የመጀመሪያው ኃላፊነት ግን
አባትና እናት ላይ ነው፣ ኡስራ ላይ ነው የሚወጅበው። ከኡስራ ቀጥሎ የህብረተሰብ ድርጅቶች ናቸው። ወሊኩል ፈርድን ለምን ነቢያችን ዓለይሂ ሰላቱ ወሰላም ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲ፣ ሁላችሁም ራዒ ናችሁ፣ ጠባቂ እረኞች ናችሁ፣ ሁላችሁም ደግሞ እረኛ ከተደረጋችሁበት ላይ ተጠያቂዎች ናችሁ። ሶስተኛ ዊቃየቱን ሚን ዐዳወቲል አብናኢ፣ ከልጅ ጠላትነት ትጠበቃለህ። ልጅስ በሱ ጠላት እንዳይሆን በአንተም ላይ ጠላት እንዳይሆን በኋላ አንተኑ እንዳይከስህ ማለት ነው። ምክንያቱም እነ ተርቢየተል አብናኢ ዐለል መንሀጅል ኢስላሚይ ፊሂ ዊቃየቱን ሚን ዐዳወቲል አብናኢ አለቲ ቀድ ተሕዱሱ ነቲጀተል ኢህማል ተርበዊይ። አንተ ተርቢያ ማድረግን ከመተው የተነሳ ላንተ ጠላት የሚሆኑበት ከዚያ ላይ ትድናለህ። ተርቢያ አድርገህ ስታሳድገው ምን ኃላፊነት እንዳለ፣ ምን መወጣት እንዳለበት፣ ለምን እንደመጣ፣ ወዴት እንደሚሄድ፣ ያመጣው ማን እንደሆነ፣ ያመጣው አካል ለምን እንዳመጣው፣ ያለበት ደግሞ ፋኒ መሆኑን ያኒ ከመለኮታዊ መልእክት ጋር የተያያዘ ተርቢያ ካላደረግከው እንስሳ ሆኖ ነው የሚያድገው። فلذلك يقال لعل عمر بن الخطاب ጋር ይመስለኛል አንድ ሰው የግመሉ ቂሷ አንድ ሰው ልጁን ይዞ መጣ። ልጁን ያ አሚር አልሙእሚኒን ይሄ ልጅ እየደበደበኝ ነው አለው። እንዴት ነው ለምንድን ነው የሚደበድበው? ወላሂ ይደበድበኛል። አንተ እንዴት ነው ያሳደግከው? ወላሂ እኔ ያበላሁት አጠጣሁት አሳደግኩት። ከዚያ በኋላ خلاص ግመል ጥበቃ ላይ ያሰማራሁት አለ። አዳ ግመል መስለህ ሆነ ይመጣ ያኒ አሁን ዝጋሽ መርሐባ ደስ የሚል ነገር ነው እያወራን ነው። ይሄ ተርቢያ የሚባለው ነገር ከግለሰብ ተነሳን ቤተሰብ ገባን። ቤተሰብ ከተመሰረተ በኋላ ደግሞ ልጅ ይመጣል። አሁን ልጆች መርሐላ ላይ እንትኑም ስቴፑም ቀጥ አስገብቷቸዋልና እዛ ውስጥ ገብተናል እና የልጆቹን አሁን ሰውየው ወለደ፣ አሳደገ፣ አበላ። ይሄ ተርቢያ አይደለም። ይሄ ነው አሁን ሰውየው ግመል መስላው ነው ያስባለው ማለት ነው በኸጣብ አማካይነት። አሁን ዘመን የሚታይ ነገር አለ። የልጆች ተርቢያ ላይ ከተነሳን አይቀር ማለት ነው አብዛኛው ጊዜ ትምህርት ቤት መላክ ወይንም መድረሳ መላክ ብቻውን ተርቢያ ይመስለዋል አብዛኛው ማህበረሰብ። እና ትምህርት ቤት ብቻ መላክ መድረሳ ብቻ መላክ ተርቢያ ነው ወይ? ከዚህ ብንነሳ ሐቂቃ ተርቢያ አይደለም። እኔ እሱ ብቻ ሳይሆን ዝም ብሎ ፊቅህን ነህውን እንትን ማቅራቱ ራሱ ተርቢያ አይደለም። ለዚህ ማስቀርኩ ይህ እውቀት ነው። ተርቢያ ብሎ ማለት ያንን ሩሂ ማድረግ ነው። ያኒ መላበስና እንደገና ደግሞ ከእምነት ጋር የተያያዘ ወደ ተግባር የተመነዘረ ኸውፍ አላህ ጋር የተያያዘ ማድረግ ነው ትልቁ ተርቢያ የሚባለው ማለት ነው። ወደ ኋላ ወደ ጀመርነው መለስ ልበልልህና ከጠላትነት ከልጆች ጠላትነት ይድናል አለ። የልጆች ጠላትነትን አሁን የዑመር ኢብኑ ኸጣብን እንደ ምሳሌ ያነሳል። አላህ ስለዚህ አልተናገረም እንዴ? ልጆች ጠላት እንደሚሆኑ አልተናገረም? ተናግሯል እኮ። يقول المولى جل وعلا يا أيها الذين آمنوا إن من أزواجكم وأولادكم عدوا لكم على فاحذروهم. الله أكبر. እናንተ ያመናችሁ ሰዎች ሆይ ከሚስቶቻችሁ ከልጆቻችሁ ለእናንተ ጠላቶች የሆኑ አሉ፣ ስለዚህ ተጠንቀቋቸው። ይሄን እርግጥ በተለያየ መልኩ ፈስረውታል። عدوا لكم ማለት ለእናንተ الأولاد مجبنة مبخلا እንደሚባለው የፍርሃትና የንፉግነት ምንጮች ናቸው። ምክንያቱም አንተ ጂሃድ ሲመጣ፣ ለእስልምና መታገል ሲመጣ፣ ለመስጂድ መስራት፣ ለትምህርት ቤት መስራት፣ ሙስሊሞችን የሚጠቅም ነገር ላይ መሳተፍ ምናምን ሲመጣ ኪስህን ለማውጣት ስታስብ ለልጆች ምን እንዴት ላደርግ ነው? የትምህርት ቤት ደርሶብኛል፣ የእንትን ደርሶብኛል፣ የሰርቪስ ደርሶብኛል ምናምን ትልሃለች። አልአነ ከኸይር ከለከሉ። ይሄ አንዱ አዳዋነታቸው ነው በማለት ፈስረውታል። ወይም ጂሃድ ላይ ሳትወጣ ትቀራለህ፣ እነዚህን ልጆችን ለማን ጥዬ እሄዳለሁ ብዬ ነው እንጂ ችንስ መሳተፍ አለብኝ ትላለህ፣ ከኸይር ላይ ማስቀረታቸው ነው ብለው ፈስረዋታል። ከዚያ ባሻገር አንተ ራሱ አሁን ባልነው መሰረት ተርቢያ አድርገህ በጥሩ ሁኔታ እንትን ካላልከው አንተ ሞተህለት ያንተን እንትን የሚወርስበትንና ያንተን አንተ መገላገልን ነው የሚያስበው። የሚናፍቅ ልጅ ይሆናል ማለት ነው። ምክንያቱም አንተ በምንም አንጸህ ስላላሳደግከው ማለት ነው። ከዚህ አንጻር ሐቂቃ እኔ ትምህርት ቤት መላክ፣ ልብሱን መቀያየር፣ ጫማውን መቀያየር ይሄ ተርቢያ አይደለም።
ማስተማር ጭምር ተርቢያ ማስተማር ነው። ይሄ ማስተማር ሆኖ ሳለ ግን ተግባራዊ የሆነ አኽላቅን መሰረት ያደረገ እንደገና መለኮታዊ አስተምህሮን መሰረት ያደረገ በተግባር የታነጸ ለምሳሌ አዛን ሲባል ፈት ብለህ ወደ ሶላተል ጀማዓ ያዝ አድርገው መሄድ፣ እዚያ ደግሞ ደርስ ሲሰጥ ቁጭ ብለህ መከታተል፣ ያንን ደርስ ደግሞ በተግባር እንዲመነዝረውና ወደ ህይወቱ እንዲያመጣው ማድረግ ያለበትን ሁኔታ አንተ ኃላፊነትን በዚያ መልኩ መወጣት ነው ተርቢያ የሚሆነው ማለት ነው። مرحبا شيخنا. من ذلك أذكر لك مثالا واحدا عند ታላቅ አበው ነበሩ ከሰለፎች ውስጥ ሶላት ሱና ሲሰግዱ ልጃቸው አጠገባቸው ያለ ጊዜ ያስረዝማሉ፣ ይጨምራሉ፣ እንትን ይላሉ። ይችን ሶላት ለአንተ ብዬ ነው ያ አልይ የምጨምራት አንተ እንድትወስድልኝ ማለታቸው። አንደኛ አሰራሩን እንድትወስድ፣ ሁለተኛ እዚያ ውስጥም ለአላህ ተዋዱዕ ያደርጋሉ። ያ ረቢ ይሄ ልጄን አስተካክልልኝ፣ ይህ ነው ማለት ነው የተርቢያ እንትን። ከዚያ ባሻገር አንተ ከስራህ ባሻገር ደግሞ ሌላው የተርቢያ መንገድ የትኛው እንደሆነ እንመለከታለን ኢንሻአላህ። መርሐባ። አሁን እዚህ ላይ ስታነሱ ሸኻችን በቁርአኑ አንቀጽ አንስታችሁ ሚስቶችና ልጆች ጠላት የሚሆንበት አጋጣሚ እንዳለ በቁርአን ተገልጿልና እሱን አያንበባችሁልና እዚሁ ቁርአን ላይ ደግሞ ምን አለ? ምሳሌ ኢነማ አምዋሉኩም ወአውላዱኩም ፊትና ይላል። ልጆችና እንትኖች ፊትና እንደሆነ ገንዘብ ፊትና እንደሆነ ይጠቅሳል። እንደገና ሌላ ቦታ ደግሞ ዚነቱል ሐያት ዱንያ ብሎ እንደገና ደግሞ የዱንያ ዚና እንደሆነ ይነግራል። አንዳንድ ቦታ ቁርአኑ ዝጋ ልጆች ዚና ናቸው፣ ጌጥ ናቸው፣ የዱንያ ጌጥ ናቸው እያለ ነው። እንደገና ፊትና ናቸው እያለ ነው። ሁለተኛው ሶስተኛው ደግሞ ጠላት ናቸው እያለ ነው። በሶስት ወስፍ ነው የወሰፋቸው እዚሁ ቁርአን ላይ። ይሄ የተርቢያው መጓደል ነው ወይንስ ደግሞ መርሐላው ከትንሽነት ጀምሮ እስከ ትልቅነት ያሉ የመርሐላው ነው? ምን ይመስላችኋል? እዚህ ላይ ነገራችን ላይ አንዳንድ ጊዜ አሁን እዚህ ላይ የተርቢያ ጉለት ነው ብለን እንኳን እንዳናስብ፣ ምሳሌ የነብዩላህ ኑህ ልጅ ያን ያክል ዓመት እድሜ በነብይ አንደበት ተኮትኩቶ አድጎ ግን እምቢ ብሏል። አላህ Subhanahu Wa Ta'ala መጨረሻ ላይ ያንተ ቤተሰብ አልም ለይሰ ሚን አህሊክ ነው ያላቸው። ነብዩላህ ኢብራሂም ጋር ብንመጣ ምሳሌ አባታቸው በነብይ አንደበት መጨረሻ ላይ ለአርጅመነከ ቀጠቀጣለሁ ነው ያላቸው ጭራሹንም ማለት ነው። እና እንደዛ አይነት ነገሮችም አሉና ቁርአን ላይ በሶስት የተለያዩ አገላለጾች ገልጿቸዋል። ይሄ ከተርቢያ ጋር ብናየው ከተርቢያ ጋር ልናየው እንችላለን። ሐቂቃ የልጆች እንትን እስከሚያድጉ ድረስ ብቻ አይደለም፣ ካደጉም በኋላ አንድ አባት ሽማግሌ ሆኖ እቤት ለራሱ መንቀሳቀስ አቅቶት ሰዎች እያነሱት በጉልበት ሆኖ እንደፈለገ የሚዘል ልጁ ውጭ ላይ ለሱ ያስባል። የልጆች እንትን አይለቅም ምን ጊዜም። አላሁ Subhanahu Wa Ta'ala ስለ ነብዩላህ ኑህ ልጃቸውን ሲነግረን እነሆ ለይሰ ሚን አህሊካ የተባሉት በኋላ ያን እምቢ ብሏቸው የራሱን ምርጫ ናቶሎ መርከቡ ውስጥ ገባ ሲሉት እምቢ ብሎ ቤተሰቦችህን አድንልሃለሁ ብሏቸው ስለነበረ ኢነብኒ ሚን አህሊ ያሉ እንደ ልጄስ የኔ ቤተሰብ አይደል እንጂ እምቢ ብሎኝ ቀረኮ ከሰዎቹ ጋር ሊሰምጥብኝ ነው ካሉ በኋላ ነው እነሆ ለይሰ ሚን አህሊካ የተባሉት። እና የልጆች እንትን የልጆች ሐሳቢ የልጆች ጭንቀት ምን ጊዜም የሚለቅ ነገር አይደለም። እንደገና ደግሞ ይሄ አሁን ከልብና ከተፈጥሮ ጋር የተያያዘው ሲሆን አልማሉ ወልበኑነ ዚነቱል ሐያት ዱንያን ጠቅሳል። አልማሉ ወልበኑነ ዚነቱል ሐያት ዱንያ እውነት ነው። ገንዘብ፣ ልጆች የዚህ የዱንያው ዓለም ጌጥ ናቸው ይላል። እንظر ጌጥነታቸው መጥፎም ቢሆኑ መልካምም ቢሆኑ ጌጥ ናቸው። ሐታ መጥፎ እንኳን ቢሆን መጥፎ ልጅ ለመጥፎ ቀን የሚባል አለ። አንተ ዱርዬ የሆነው መጥፎ የሆነው አንተ ዱርዬ ያጋጠመህ ለታ ያ ልጅ ነው የሚጠቅምህ። فلذلك የተርቢያ ጉለት ጌጥነታቸውን አያስወግደውም። ፈተና መሆን ደግሞ ቅድም እንደጠቀስኩልህ ፈተናነታቸው አንተ ወደ መልካም ከመሰማራት ያግዱሃል። كما قال رسول الله صلى الله عليه وسلم الأولاد مجبنة أو كما قال رسول الله صلى الله عليه وسلم مجبنة مبخلة። መጅበና ማለት ፍሬ ያደርጉሃል። ቦቅቦቃት ሆናለህ ልጆች ያሉህ ጊዜ እነዚህ ልጆች ለማን ጥዬ ይሄን ጨቅላ ልጅ ጥዬ
እንዴት አደርጋለሁ ብዬ ነው እንጂ አሳየው ነበር ተላዋጥ ታደርጋለህ እሱ ብለ ፈሪ ያልነበርከው ፈሪ ትሆናለህ ፈተና ሆኖብህ ማለት ነው ያኒ መቀበል ማትችለውን ነገር ለነሱ ስትል እንድትቀበል ትሆናለህ እና መጅበነቱን መብኸለቱን ብለዋል ፈተና ሆኖብሃል ከዚያ ባሻገር መብኸላ ደግሞ እንደገና ንፉግ ያደርጉሃል ኸይር ነገር ላይ መሳተፍ ልብህ እየከጀለ ነገር ግን ከኋላህ ያለብህን ኃላፊነትና ያለብህን እንትን ከማሰብ አንፃር ፈሪ የምትሆንበት አጋጣሚ አለ ከዚህም ባሻገር ደግሞ ልጆች ደግሞ የደስታ ምንጭም ናቸው መስደሩን ሰዓደት الوالدين የዋሊዶች ደስታ ምንጭ ናቸው إن للتربية الصالحة ثمارا تربية صالحة መልካም ተርቢያ ያደረክ እንደሆነ ጥሩ ፍሬዎችን ታገኝለታለህ አባቶች የሚያገኙት ደስታውን የሚያገኙት ይሆነ እሱም فمقتضى التربية الإسلامية أن يراعي الأبناء حقوق الوالدين الناس بطرون هنيتا يصدقاتቸው እንደሆነ ያባትን ሐቅ የሚጠብቁ ልጆች ይሆኑልሃልና ማለት ነው በተርቢያ ካላሳደክ ግን ያን እድል አታገኝም እንደዚያ እንደ ደበደበው ልጅ የምትደበደብ ነው ማለት ነው ጀሚል مرحبا شيخنا بارك الله فيكم ጥሩ ማብራሪያ እየሰጡን ነበር ሰዓት ስለገደበን ዝላይለና ቆም እንገደዳለን ውድና የተከበራችሁ የዳዋ ቲቪ ተከታታዮች ጠቃሚ የሆኑ ቁም ነገሮችን እየቀሰማችሁ እንደሆነ ባለሙሉ ተስፋነን ወዳችሁና ፈቅዳችሁ ከኛ ጋር በመሆናችሁ ከልብ ያመሰገን ፕሮግራማችን አሁን ሰዓት ገድቦን ዝላይ ለማቋረጥ እንገደዳለን ወላኪን ትምርቱ አላለቀም ይቀጥላል በቀጣይ ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ